ከዚህ በላይ ምንም ላስተላልፍሻለሁ። ለመሆኑ አጎቷን አሳስራ ከእናንተ ጋር ቤተሰቡን የምትኖር ይመስሎታል? እየኖረች ነው። ምን እናሳባ እኮ የታሰረው እኮ ለዚህ ወስናለች። ይሄን ነገር ማቀዝቀዝ ማብረድ የምችለው የምትችለው አንተ ነህ። ስለዚህ እኔ እየለመንኳት ነው። አንቺ ህይወቴ ላይ አትምጪ፣ አትድረሺ። ከዛሬ ጀምሮ ኪያ ምናምን የሚለውን ነገር አቁሚ። ኪያን ክሱን እንድታቆምልሽ እንድታነሳልሽ ያድርግልሽ። አብራችሁ መታሰራለች። እሱ አይቀመጡ። ለምን እቀመጣለሁ? በገዛ ቤታችን እየመጣችሁ እየረበሻችሁ። ጀመር እርሶ ማለት አይጠበቅብኝም። አንቺ ብትሉ ችግር የለብኝም። እኔ እናንተ ሲጀምር ለሰው ክብር አላችሁ እንዴ? ኪያ የዚህ ቤት እመቤት እንጂ አሽከር አይደለች። ታጣላችሁ፣ ቤት ታስጠርጓታላችሁ፣ ልብስ ታሳጥቧታላችሁ፣ ዕቃ ታሳጥቧታላችሁ። እናንተ እመቤቶች እሱንም እንድታነሱልኝ ይፈልጋል። አናነሳ ከሱን አንስተት ወንድሜን እንድታስፈቱልኝ ይፈልጋል። የማን ነው ስለሽ የብልግናችሁ ጥግ ነው የሚለው። እንደ ቆርቆሮ ተሰብስባችሁ ትጮሃላችሁ። ምን አይነት ዝቅጣት ነው? ምን አይነት ያስተሳሰብ በርመሽ ልክ ለምናቱ የቪዲዮ ማስረጃዎች አሉ። ቤቴን ሰብሮ ሲገባ ከዛ ምስክር አለ። ስለዚህ ክስ እንዳይመጣ ይሄ ሁሉ ነገር ውስጥ እልህ እንዳንገባባ ክብርሽን ይዘሽ ተቀመጪ። እሳት አመል ወለደ። እናንተና እሷ በምን ትገናኛላችሁ? ሲጣራ እኮ የእናንተ ያመጣችሁት ሩዝ ላይ ነው መርዝ የተገኘው። እና እኔ ልጄን ለመግደል እኔ በጥብጬ ሰጥቷት ራስ ይሆናል። ኧረ ልጄ እንደዚህ አይነት ልጅ አላሳደኩም። መሸጥ አለባት። ስለመሸጥ አንቺ ማውራት ጀመር። አዎ በቃ ያ ስለቀረባችሁ ነው አላስቀምጠም ያላችሁን። እኛ በደንብ ነው አያሰለጠኑሽ። አዎ እኛ እኮ የምናውቀው ታሪክ እኮ ነው። እያደረገ ሲፈጽም የነበረው ነገር በጠቅላላ የቪዲዮ ማስረጃ አለ። እኛ ብንተወው ራሱ አቃቤ ሕግ አይተወው የመንግስት አቃቤ ይሄን ጉዳይ እኛ ብንተወው ራሱ ማለት ነው። ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ በጣም ደህና ነን። ከሞላ ጎደል ነገሮች አሁን ላይ ትንሽ አሪፍ ናቸው ማለት ይቻላል። እዚህ ያለው ማለት ነው። በሌላኛው ሳይድ ደግሞ መርየም ጋር እህቴ ጋር ታናሼ ጋር ትንሽ ያለችበት ነገር ይረብሻል ምናምን ነገር። ዛሬም እዛ አድሬ ነው የመጣሁት። እውነቱን ለመናገር ከሆነ ያው መርየም ጋር ነበርኩኝ። ግን እማ ደግሞ በአስቸኳይ እፈልግሃለሁ አሁኑና ብላ ምናምን ነገር ኪያና እማ ማለትም ራኒያው ማለት ነው እና እማ በጣም ማታ ረሃ ሲሆኑ ምናምን ነገር ነው እንትን ያሉት። በጣም በሚገርማችሁ እማ ምን እየሰራች ይመስላችኋል? ቡና እያፈላች። ኪዩ ለሆነ ጉዳይ የሆነች ቦታ ደርሼ እመጣለሁ ምናምን ነገር ስትል ቡና አፍልጬ ነው የምጠብቃት ምናምን ነገር አለች። እንደውም ከራሷ ትሰማላችሁ። ያው ኪዩ መምጣት ምክንያት በማድረግ ነው። ደስ እንዲላት አታስበውም። ታፈላለች ብላ አትጠብቀኝም። ታፈላለች ብላ በፍጹም እንጂ እኔ ራሱ ስመጣ ምናምን ነገር ምንድን ነው ገታዊ እንትን ነው የሚሆንባት። ፈንጠዝያ ነው የምሆንባት። የፏፏ እያደረኩ ነው። ተሽሎኛል። በዚህ ላይ አልሐምዱሊላህ ሁሉ ነገር አልፎ ግን እኮ ከመቼው በአንድ ጊዜ ጤነኛ ሆነሽ እንደዚህ ቀጥ ብለሽ ተራመድሽ። እኔ እኮ ኪያ ነበረች ማለት ነው በመብሽ እሷ ስለሌለች ባትመጣ ወይስ ታመምኩ ኪያ እንድትመጣ ምናምን ነገር አውቀሽ ነበር? ኪያን እንዳመጣት ታመም ያለው ስትይ ነበር ነው እንደዛ ነው። ኪያ የሌለችበት ታውቃለህ። አንተ ማውቀት እኮ ነው የሌለችበት እንደማይመች ታውቃለህ። ምንም እንጂ ግን እኔ ልሳለሁ አላየም ስትመጣ ያለው ድባብ ቤቱ ባንዴ ሞቀ እኮ። ኪዩ ደግሞ ምስኪን ነው። ኪዩ ማለት ራሱ ቤቱ ማለት ነው። ኪያ የሌለችበት ቤት ማድረግ ነው እውነቱን ለመናገር ከሆነ። ግን የእማ ለውጥ ማለት ነው እኔ በአንድ ጊዜ እንደዚህ ተሽሏት ምናምን ነገር ባንዴ መቆሟ ራሱ በጣም ነው የገረመኝ። አንቺ ሳይ አንቺ መቼም ካሜራ ላይ ምናምን ነገር ጠላትሽ ምንድን ነው ይሄ ነገር? ውሃ ሙቄልኝ። ውሃ አሙቃልሽ ነው? እሺ እጅሽ እንዳቃጥልሽ። በከሰል ነው በነገራችን ላይ ቡና የምትወደው ምናምን ነገር እዛ በስቶቭ ውሃውን ታስሙቃለች። እዚህ የቡና ድባቡ እንደውም በከሰል ሲሆን የቡና ድባቡ በከሰል ነው። እና ኪዩቲ ስትመጣ በጣም ደስ ይላታል ምናምን ነገር ብዬ አስባለሁ። ምክንያቱም ያው ይሄን ነገር አጠብቀውም እማ ቡና እያፈለች ምናምን ነገር ጠብቀኛለች ብላ እዛ ነበረ ቡና ምናምን ነገር እኛ እንሄዳለን ወይም እየመጣን ነው ምናምን ነገር ስንላት አፈራልታ ምናምን ነገር የምጠብቀን ዛሬ በስንት ጊዜ በእኔ እጅ ቡና ከጠጣህ መች ነው? እንደውም ኪዩም ትቀምሰዋለች ይሄንን ምናምን ቡና ብላ ይሄው እንደምታዩት ቡና አፈላልታ ምናምን እየጠበቀች ሞቅ ደመቅ እያደረገችው ነው። እና ምንድነው ነው ኪዩ ውስጥ መጣ ሌላ ምሳ ምናምን ነገር ስራራችሁ? ምሳ ሰራችሁ? የምርሽ ነው? ዛሬ እንዴት ነው አንድ እንትን የሚሆንባት ያው የቡና አፈላል ነው። ኦኬ በቃው እንጂ ምሳ ተሰርቷል። ኦኬ ከዚህ በኋላ ምናምን ነገር አንድ ሁለት ቀን ምናምን እዛ እያስጠፋት ምናምን ትምጣ እንዴ?
ሁለተኛ ከሄደሽ እንደማትመጣለት ታውቃለህ። ትናንት ባለፈው እንዴት አድርገን እንደለመንካት ታውቃለህ። እንዴት አድርገን እንዳመጣናት ታውቃለህ። ያው በጣም ከፍቷታል። ክብር ነው መያዝ ያለብን። እዚህ ላይ መልካም ልጅ ናት፣ መልካም ሴት ናት። አንተ የምታስብ የምትወድ አብይ ክዩ የሚያስከፋት ልጅ አይደለች። እናት የሆነች ልጅ ናት። እናት በቻልኩት መጠን እኮ እኔና ኪያ እኮ ነው ምንም ችግር የለብንም እኮ ወይ የሆነ ሰው ካልተጨመረ ወይ የሆነ ሰው የሆነ ነገር ካላደረገ ምናምን እኮ እኔና ኪያ እኮ ብቻችንን ስንሆን እኔና እሷ ብቻ ስንሆን እኮ ሰላም ነንማ። ብዙ ማታውቂያቸውን የደስታ ጊዜዎች አሳልፈናል። እኔና ኪዩ ብዙ ማታውቂያቸውን የሀዘን ጊዜዎች አሳልፈናል። አንቺን ደብቀንሽ እንዳያምሽ ምናምን ነገር አንቺን ስንፈራ ማለት ነው። ግን አሁን ላይ አንዱን ወጣን ስንል አንዱን ወጣን ስንል አንዱ ኪያ ደግሞ እውነቱን ለመናገር ከሆነ ማለት ነው በቻልሽው መጠን ምከሪያት እባክሽ። ከቤተሰቧ ጋር አትቆራረጥ። በቃ አሁን እንደዚህ አንዱን ስታሳስር ምናምን ነገር በጣም እየፈራው ነው። ከቤተሰብ ጋር ፈልገው ነው እንዴ? አይደለም እነሱ ናቸው እኮ እምቢ ያሏት እኮ። ልጅቷ እኮ አታይም? አሁን በቀደም እያለች ነው እናቴ እንዳትቀየመኝ ብዬ ነው። ግን እነሱ ካልፈልጉ እንዴት እናድርጋ ነው? በምን አስገድደን አናመጣቸው? እነሱ ናቸው እኮ ዝምድናችንን ያልፈለጉት። ደግሞ እሷም ልክ እኮ ናት። እናት አላት ቤተሰቦቿን ተቆራርጣ መቀመጥ አትችልም እኮ። እኔም አትቆራረጪ፣ ሰው ይቅርብሽ፣ አትክሰሻቸው ምናምን ነገር እያልኩ በቻልኩት መጠን ምናምን ነገር እንትን እያልኳት ነው። ግን ምንም እየሰማችኝ አይደለም። በቃ ምከሪያት፣ በቃ ይበቃል ምናምን። ልክ ናት። ለምን አሁን ትንሽ ተንፈሳላለን? ተንፈሳልን እኮ አምዬ ታሳስራቸው። ለምን መሰለህ? በቃ ዛሬ መተው አንዱን ሲበጠብጡ ነገም አንዱን ሲበጠብጡ አያስቀምጡንም ነበር። ግን ተቆራረጥ ሳይሆን በቃ እነሱ አልፈለጉም። እስከፈለጉ ድረስ ሄዳለች። ልጅቷም እኮ እስከምችለው ድረስ እኮ ለመታገስ ሞክረ ነው። እኛ እንኳን ያየነው አንተን ያደረጉ ነገር ነው። እንደዛ ጫካ ላይ ሲጥሉ፣ እንደዛ እንደፈለጉ ሲያደርጉ፣ ዘመድ እንደሌለው ደብድበው ሲጥሉ፣ መተት ሲያደርጉ ብዙ ነገር እኮ እኔ እንደነሱ አይነት ሰው እዚህ ምድር ላይ ያለ ብዬም አልጠብቅም። ብቻ በቻልነው መጠን ከቤተሰቦቿ ጋር በዛ በኩል ያለውንም ነገር ሰላም ምናምን ብናደርግ በጣም ጥሩ ነው ምናምን እና አሁን በቃ አጎቷ ከታሰረ ይበቃል። አክስትየውም ትደነግጣለች ምናምን ነገር ያው በቀደም መታ ስትቀውጠው አይተሻል። እያንዳንዱ ነገር ከዚህ በኋላ በፍጹም እንደዚህ አርጋችሁኝ ወንድሜን አሳስራችሁ ለእናቷ ሄጄ እናገራለሁ ብላ ዝታ ቆርጣ ምናምን ነገር ነው የወጣችሁ አይተሻል። ያ ሁሉ ነገር በቃ አያስፈልግም። ሴትዮዋን በቃ አንከስሽም ይኸው ትተነዋል ምናምን ነገር ብለን የሆነ እንትን የምንልበት መንገድ ምናምን ነገር መፍጠር መቻል አለብን እንዴ። ምን ትሰሪያለሽ እዚህ ቤት ውስጥ? ይሄው ልጅቷን ታያት። በአፍ ቀራቸው መጣች። አፍ ገና ከመናገሩ ምን ፈልገሽ መጣች? ደግሞ ወከባ ፈጠርሽ አይደል እንደ ቤቱ ላይ ደግሞ ማናት ታለሽ? ልክ ደግሞ ስለሷ አንተ ከእናትህ ጋራ ዘና ብለህ? አዎ ከእናቴ ጋራ ዘና አደላድለህ ቁጭ ብለሃል? አዎ ቤቴን አደላድለህ ቁጭ ብያለሁ። ታዲያ ሰው ቤት አደላድለህ ወንድሜን አሳስራችሁ? ወንድምሽ በጣም በጥፋቱ ነው የታሰረው። በስተቱ ነው የታሰረው። በጥፋቱ ነው የታሰረው። እርሶ ትልቅ ሰው ነው ታዲያ? እርሶስ ቢሆኑ ትልቅ ሰው አይደለም? እንደ ተለምነው ክብርን አያውቁም እንዴ እርሶ? አሁን መጥተው ደግሞ ሌላ ምን ፈልገው መጡ? ለመሆኑ አጎቷን አሳስራ ከእናንተ ጋር ቤተሰብ ሆና የምትኖር ይመስሎታል? እየኖረች ነው። ምን እናሳባ እኮ የታሰረው እኮ ባጠፋችው ጥፋት ነው። ባጠፋው ጥፋት ነው። ሊገላት ነበር አይደል እንዴ? አንቺም ብትሆኚ ስራት ይገባሽ ነበር። እንደውም ያስታስብሽ ነበር። አስቸገራችሁ አይቀርም። ከዚህ በፊት በቀደም መተሽ ነግሬሻለሁ። አላሳስብሽም። ያንቺ እንደዚህ አይነት እቅድ አለ? አዎ እሱ ባይልም አሁን ከዚህ በኋላ እኔም ዝም ማለት አረ አያስፈልግም ማለት ነው። ይኸውልሽ አትደርሽብን፣ አንደርሽብሽም። እኛ ሰላም ነው አሁን ያለንበት። እኔ ወንድምሽ ካለች ድረስ ካንተ ጋር መደራረስ ይኸውልሽ ወንድምሽ ከታሰረ በኋላ ያገኘነውን ሰላም እኛ ነው የምናውቀው። አሁን ደግሞ አንቺ ወንድምሽ ሲያልቅ ደግሞ አንቺ ተጨማሪ ችግር ሆነሽ ስትመጪ ነው እዚህ ቤት። እሺ ክሱንም እንድታነሱልኝ ይፈልጋል። አናነሳ ክሱን አንስተህ ወንድሜን እንድታስፈቱልኝ ይፈልጋል። የማን ነው? የስለሽን የጌችን ነው የሱን ክስ ነው የምትይው? የስለሽን ክስማ እኮ ኪያ ነው የከሰሰችው። እኛ ምን አገባን እኮ ነገርኩሽ። እኔ በበኩሌ ታነሳ አድርጋት። እኔ እኮ ሰላም አናነሳ እንዴ ለምን ታንኩት ለማድረግ አጎትሽን አታሳስሪው። በቃ ይቀራል። ግን አንተ አታሳስሪ የምትለው ይሄ አንተ ሴራና የእናትህ ሴራ ነው። እናቴ ማለት መቀጣትማ ይሄንን ነገር አታደርግም። እናንተ የልብ ሰጣችኋት፣ እናንተ እንትን ብላችኋት። እውነት ለመናገር ከሆነ እስኪ አንቺ መቶ ታሰርተሽ እዚህ ጋር ልትገዢ የጣልሽ ልጅን ለማስወረድ ብለሽ መርዝ የሰጠሻት ጊዜ ምናምን ነገር ከስራትን በላይ ነገር አይደለም።
እኛ ምን አደረግን? ምንም እርግጠኛ እኔ ለማድረጌ ምንም እርግጠኛ ነኝ። ሌላ ካንቺ በቃ እናንተ በስተቀር ማን ያደርጋል? የምታድረው ከእናንተ ጋር። አውቀን ሙሉ ከኛ። ስለዚህ ከእናንተ በበላችሁ ታማ እናንተ የፈለጋችሁትን ካረጋችሁ በኋላ ዞራችሁ እኔ ዛን ጊዜ እንደዚህ አይነት ምግብ የምትወደው ምግብ አልተሰራም። የዛን ቀን የምትወደው ምግብ ነው ስለምታውቁ ባህሪዋን እኔ የምትወደው ምግብ ሰራው። እናንተ ደግሞ በሰራችሁት ምን አደረገችን ብለን ምን አደረገችን ብለን ወተች እየሳቀች የነበረች ልጅ 5 ደቂቃ ጥያት ወጥቼ ስመለስ ሆኖ ፌንታ ያገኛል። አንቺ ባበላሻት አንቺ ባበላሻት ምግብ ምን ያረጋ በላታል? እኔ በዛን ጊዜ ያረጋ በላታል። እናንተ ናችሁ እንጂ ችግር ማታጡ። ደግሞ ሲጀምር ምግቡም እኮ ተረጋገጠ። ያበላሻት የዛ ቀን ሩዝ ላይ እንደምትወድ ሩዝ ላይ የተሰራ ምግብ ላይ እንዳለ ወዷን ሲያጡት የወጣው ሩዝ አንቺ ይዘሽ የመጣሽው የበከልሻት ምግብ ምንም አልበከልኳትም። እሺ አሁን እኮ ሰላም ነው የምንፈልገው። አሁን እኔ ወንድሜን ታስፈታላችሁ። አናስፈታም። እንደውም አሁን እኔ አንዋር እንደውም ከያለ ነው እንጂ አብራችሁ መታሰራለች። አይቀመጡ። ለምን እቀመጣለሁ? በገዛ ቤታችን እየመጣችሁ እየረበቻችሁ ጀመር። እርሶ ማለት አይጠበቅብኝም። አንቺ ብትሉ ችግር የለብኝም። እኔ እናንተ ሲጀምር ለሰው ክብር አላችሁ እንዴ? እናንተ ሰው ናችሁ። ከበር ስናገኝ ነው እናንተ ታሻለች አይደል? እኔ የኔን አቋም አንድ ነገር ልንገርሽ። ኪያ ቤተሰብ እንድታጣ ከቤተሰብ ዋጋ እንዳትቆራረጥ ስለፈለኩ ማለት ነው ባትታሰር ይመርጥ ነበረ። ኪያ ግን ትታሰር ካለች ማለት ነው የሚደረገውን ሁሉ አድርጌ ኪያ ለታሰረቻችሁ እኔ 15 ዓመት አልነበረ። ይሄንን የማድረግ እቅድ አለ። ይሄንን እንዳደርገው ግን አታስገድዱኝ ነው ካሁኑ። ቤት ሆኖ ደግሞ ተኝቻለሁ። ስለዚህ ቆማችሁ ደሩ በቃ ቆማችሁ ደሩ። ወይ ራስሽ እባክሽን አበዛችሁ። ታውንስና እኛ እኮ አንቺ ግባራችን ልጄን ጋር አደረጋችሁ። እናንተ ምግባር አይገናኝም ብዬ ነው ምኖችሽ ልጄን ገረድ አደረጋችሁ። ጥሩ ገረድ አደረጋችሁ። ያወርናት ያለ ነው ለምን እናደርጋለን? ምትሟገቹ እኮ ግርድናዋ ተመችቶ ኪያ ለግርድና የምትመጥን ሴት አለች። በጣም ክብር ያላት ሴት ከእናንተ ተወዳ ነው እንጂ ኪያ ማለት እመቤት የሆነች ልጅ ናት። እሳት አመል ወለደ። እናንተና እሷ በምን ትገናኛላችሁ? በምን እስኪ በምን ተወልዳ ተከበረች። እስኪ ክብር ያላት እዚህ ናት እንጂ እናንተ ጋር በሄደች እኮ በሳምንቱ እዛ ወስደሽ ልትሸጫት ያሳደጋትን ዛሬ ያሳሰረችው አቦቷ ባሳደጋት ነው። እናንተ አፈርድሜ ስላጋጠና ስላሳደጋት ወስዶ ይሸጣት ነው የምትሉት? መሸጥ አለባት። ስለመሸጥ አንቺ ማውራት ጀመር። አዎ በቃ ያ ስለቀረባችሁ ነው ቆለስ ተመጣጣም ያላችሁ ነው። በደንብ ነው ያሰለጠኑሽ። እኛ እኮ የምናውቀው ታሪክ እኮ ነው። እኔ እኮ ትልቅ ሰው ነኝ። ሰበር ልበል ልጆቻችንን በዚህ ሁኔታ ብትሆኚ ልጅሽን ትሰበስቢ ነበር። እሺ ምን አድርጋት ምን አጠፋንኛ? እናንተ ጋር ምን አደረግ? ልጆትን ወደደ። ልጄን ወደደችው። ምንድነው ጥፋቱ? መወደድ ወንጀል ነው እንዴ? እስኪ ለዚህ መልስ ስጧት። እስኪ አሁን የኪያ አክስት እሺ አሁን ሃይማኖታቸው ስለማይገጥም አልፈልግም። ለዚህ ነው ሃይማኖታቸው ስለማይገጥም እኮ እኔም አልፈልግም። ግን ልጆቹ ተዋደዋል። ምን እናደርግ? ምንድነው ካለ ሃይማኖት እንዲያገባ ይፈልግሽው እንዴ? እነሱ አደረገማቸው እንዴ? ወደደችው። ምንም ድግም ተመጣጣት እናንተ ናችሁ። አስደጋሚ ደጋሚ እኛ በአላህ ነው የምናምነው። እናንተም ስለድግም ድግምታንማ እናንተ ናችሁ አስደግማችሁ ልጅ እንደዛ ስታደርጉት ነበር። እኔ እኮ አይደለም እኮ እናንተ ናችሁ እኮ የኔ ቢጤ እኮ ነው። እናንተ እየመጣችሁ እኮ ነው ገንዘብ ለዚህ ቸገረ እያላችሁ የምትወስዱት አንቺና ወንድምሽ ናችሁ እንጂ እኮ እኛ አይደለም። እናንተ ጋር መተን እኮ ገንዘብ ብለን አናውቅም። ተሰብስበው እየኖሩ ነው። እሱ ሰብስባ እየቀለብክ ለምን ብለህ ገንዘብ? አዎ በደንብ ይሄው ነገር አሁን ቡናውን እንጠጣበት። ቁጭ ብለው እንደ ትልቅ ሰው እናውራ። በቃ ይሄ በጣም ጥሩ። ቡናውን እንጠጣበት። ቡናውንም እኛ አሁን እያፈላን ነው። ዱዓ ልናደርግ ነው። የእናንተ ዱዓው ሰዱልኝ ወደዛ። እሺ ምን እንወስደዋለን እኛ ዱዓውን። እኔ ወንድሜ እንዲፈታልኝ ነው። እሺ የኪያ አክስት አንድ ነገር ጠቅቄ ልንገሩት። አሁን ጉዳዩን ህግ ይዞታል። እያደረገ ሲፈጽም የነበረው ነገር በጠቅላላ የቪዲዮ ማስረጃ አለ። እኛ ብንተወው ራሱ አቃቤ ህግ አይተወው። የመንግስት አቃቤ ይሄንን ጉዳይ እኛ ብንተወው ራሱ ማለት ነው የመንግስት አቃቢ ህግ አይተው። ምክንያቱም ሲደረግብኝ የነበረውን ሲሆንብኝ የነበረውን ነገር እያንዳንዱን ሲፈጽምብኝ የነበረውን ነገር አንቺ ጋር ሆኖ አቃቢ ህግ ይዞታል። ሁሉም ነገር በግልጽ ተመዝግቦ ተይዟል። አሁን የአንቺ ጉዳይ ነው የቀረው። ስለ ወንድምሽ መከራከርን ተይና ማለት ነው እኔ ይቅር ብዬሻለሁ። ከዚህ በኋላ ኪያዬንም እናቴ ላይም ቤቴም ላይ አትድረሽብኝ። ክሱንም ኪያ እንድታቋርጥልሽ አደርጋለሁ። በቃ ጥፊ ተይኝ። በቃኛ የትም አልጠፋም። እሺ ተይና ከወጣችን ቤት ወሬ የምጠፋው ምን መስልሃል? እሺ ተመላልሰሽ ጠይቂ። እሷ ባንተ ታውራ ዘር ማንዘሯን ብትክድ እኔ ደግሞ ወንድሜን እስር ቤት ጥዬ የምጠፋበት ምክንያት የለም። እሷ እኮ ዘር ማንዘሯን አልካደችም። ዘር ማንዘሯን እናንተ ኪያን ካዳችኋት እንጂ ተሰብስባችሁ ወንድም ቢመጣ አጎት ቢመጣ ከማታውቀው ሰው ጋር አይታው እንኳን አንድ ቀን ከማታውቀው ሰው ጋር
በዛ ላይ ደግሞ ለሴት ክብር ከሌለው ሰው ጋር ባለትዳርን ወስዶ ሩቡ ከሚያስቀምጥ አንድ ሰው ጋር ልትድሯት እላይታች ስትሉ ነበር ዲያስፖራ ብላችሁ አጎት አንቺ ልትመጪ መርዝ በጥብጠሽ የልጅሽን መርዝ ብለህ እኔ ምንም አይነት መርዝ እውነተኛው ነው ሐኪም ያረጋገጠው ነው ምንም የዶክተር ማስረጃ እኮ አለ ሰርቻ በላዋት እንጂ መርዝ አለ መርዙ ማን ሰጣ ታዲያ በዛ ሩዝ ውስጥ መሀል ነው የመጣው እኮ ሲታጠብ ሲጣራቀው የእናንተ ያመጣችሁት ሩዝ ላይ ነው መርዝ የተገኘው እና እኔ ልጄን ለመግደል እኔ በጥጬ ሰጣት ራስ ሆናል አረ ልጄ እንደዚህ አይነት ልጅ አላሳደኩም እንደዚህም አላደገም ልጄ ራስሽን ታስመልጫለሽ አታስመልጪም ራስሽን አስመልጪ በቃ ከዚህ ነገር ውስጥ ይቅርብሽ የቪዲዮ ማስረጃዎች አሉ የሰው ምስክር አለ የአገር ምስክር አለ አገር ይመሰክራል እኔ ላይ ያደረጋችሁት ነገር እኔ ይቅርብቻችሁ ምን አደረጋችኋለሁ እኔ ይኸው በእናቴ እምልላችኋለሁ እናቴን ይዤ እምልላችኋለሁ አልከሳችሁም አልደርስባችሁም አትድረሱብኝ ኪያዬ የወራት ጊዜ ነው ያሏት ትወልዳለች በክብር አክስት ሆነሽ ነይ መተሽና ልጅሽን ጠይቂ የልጅ ልጅሽን በቃ በክብር እሱን ነገር እናሳልፍ ይሄን ነው እያልኩ ያለው እና ይሄንን እያልኩ ወንድሜን እስር ቤት አስቀምጬ በክብር ልኑር አይደል ወንድምሽ ቢፈታ ለሌላ ሴራ ማዘጋጀት ነው እንጂ አንቺ ራሱ እኮ አሁን ለሌላ ሴራ ራስሽን እያዘጋጀሽ ነው እንጂ ጸጥ ብለሽ እዚህ ቤት አልመጣሽም ትናንት ከትናንት ወዲያ መተሽ ነበር አይደል የመጣሁት አሁንም ደጋግሜ እመጣለሁ አሁንም እኮ ሰላም ካልሰጣችሁኝ አንቺን ተጨምረሽ መታሰርሽ ነው ሰትዮ ከቤተሰቦቼ ከልጆቼ ላይ ካልወርሽ እኮ መታሰራችሁ ነው አብራችሁ ሲጀምር ኪያ ዛሬ ማለት ነው የሆኑ ጎረምሶች ነበሩ አሁን ደግሞ አንቺም ተጨመርሽ እኔ ሴትን ሴት አታገባም የብልግናችሁ ጥግ ነው አሁን ይሄ ያናኗራችሁ የብልግናችሁ ጥግ ነው እንደሚያስነሳ እንደ ቆርቆሮ ተሰብስባችሁ ትጫዋለሁ ምን አይነት ዝቅጣት ነው ምን አይነት ያስተሳሰብ በርሽ ልክ ለምናቱ ታስፈታ እሺ አጎቷን አሳስራ በሰላም አብራችሁ አንድ ጠንቅቄ የምነግርሽ ነገር ልንገርሽ ማለት ነው ነግሬያታለሁ እስከዛሬ ፖሊሶች ያላገኙትን ማስረጃ ማለት ነው እኔ ላይ የተደረገብኝ ነገር በጠቅላላ እስካሁን ባለው አላ ታስሮ ተምሮ እንዲወጣ ሲል ቀለል አድርገን ነው ኪያ በቀላሉ ነው የከሰሰችው እኔ ደግሞ ለከተያያዝን ማለት ነው የግድያ ሙከራ እድሜ ልኩ እስር ቤት እንዲበሰብስ እንዲማቀቅ አድርጓለሁ ማስረጃዎች አሉ የቪዲዮ ማስረጃዎች አሉ ቤቴን ሰብሮ ሲገባ ከዛሷ ምስክር አለ ስለዚህ ክስ እንዳይመጣ ይሄ ሁሉ ነገር ውስጥ እልህ እንዳንገባባ ክብርሽን ይዘሽ ተቀመጪ ቀለል ያለ እርማት ተሰጥቶት ቀለል ያለ ቅጣት ተቀጥቶ ተምሮ ይውጣበት እሱ ላይም ሌላ መሰናከላችሁኝበት ካለበለዚያ ግን አንቺንም ወንድምሽንም ማለት ነው የማይሆን ነገር ነው የሚፈጠረው ይሁን በዛት ከልክ ደግሞ እኔም ደግሞ ይውልክ ወንድሜ ካልተፈታ አንተና እሷ በሰላም ለምስ እስኪያጠፋ ነው እንዴ ወንድምሽ ውጪ የሚከርመው እንዴ ልጄን ምን እንዳደረገው አላያችሁም እንዴ እንዴ ወስዶ ጫካ ለጫካ ስንት ነገር እንዳደረጉት እንዴ እናንተ ላይ ቢሆን ደስ ይላችኋል ነው ለሱ ለምን ውጭ ጫለ እንዴ ተዋደዱ ወደዳት ዳሬናት እኮ ቤቴናት ህይወቴናት ለኔ ብላ ብዙ መስዋዕትነት ከፍላለች እኔ ደግሞ ዛሬ ከጎኗ ነው የምቆመው ወደፊትም ከጎኗ ነው የምቆመው በኪያ የመጣብኝ ነገር ሁሉ ከዚህ በኋላ እንደውም አጸዳለው ጽድት ነው ማረገው ከዚህ በኋላ አላህን አስቀድመን እናሸንፋለን አጎትሽ ሞኒ ምን ሙኝ ምክንያቱም እስከ ዛሬ ለኪያ ሞራል ቤተሰቦቿ ጋር እንዳትቆራረጥ ኪያ ክፍተት እንዳይኖርባት ስትዞር ብላ ስታይ ቤተሰብ አልባ ሆና እንዳታስብ ብቸኝነት አዳምጪ ቤተሰብ ይሆናል አይደል ባይተዋርነት እንዳይሰማት ብዬ ነበር ይሄ ሁሉ ነገር ስታደርጉ ይሄ ሁሉ ነገር ስትፈጽሙብኝ ጸጥ ያልኩት ኪያ ቆረጠች ግን ማለት ነው እናንተ ለማሳሰር እናንተ ላይ የሚደረገው ላይ እንዲደረግ ከወሰነች ግን ኪያ እኔ ይኸውልሽ በጣም የዋህ ነኝ እንጂ ጅል አይደለሁ በጣም ለሰው አዝናለሁ እንጂ ማለት ነው በጣም ድንበር ሲታለፍብኝ ማለት ነው ስለማታውቂኝ ነው እሺ አሁን ደግሞ የማታውቂውን አኗሩኝ ነው የምታውቂኝ ይኸውልህ ታማሚ ነው ያመዋል እሱነት እስር ቤት አለ ሳይባክሽ ምን ነው የሚያመው ኦኬ ጉንፋን ይዞት አይተሽ ይሆናል ነገር ታማሚ ሰውን ይደበድባል ወይ ታማሚ ሰው ይገላል ሊመታ ቤት ይበጠብጣል እንዴ ሞት አንድ ነገር ቢሆን ደግሞ እሷ አብራክ አትኖርም ኪያ በቤተሰቡ አትደራደርም አይ ግድ የለም ይኸውልሽ አንድ በጣም የምታውቂው ነገር እኔና ባጎቷ አትደራደርም እኮ አትደራደርም ግን እናንተ ክብራችሁን አጣችሁ ላጎትነትም እሱም አልበቃለ ደስ ብላልክ ይሆናል እሱ ይኸውልሽ ነገርኩሽ ላጎትነትም ስለሺም ላጎትነት አልበቃለ
አንቺም ደግሞ ለአክስትነት አልበቃልሽ። አንተ አይደለም አጎትና አክስት የምትመጥነን። ክብር ሰጠን እኮ ሽማግሌ እንላካለን፣ እንደ ቤተሰብ እንቀላቀል፣ ሰላማዊ ኑሮ እንኑር አለን እኮ። ለምን ዝም ብዬ እቀመጣለሁ? ዝም ብዬ እንድቀመጣው እንደ ቤታችን እንደ እሱ ልጅ እኮ ነው ይመለከተኛል። ነገር የለም። ይሄው መልስ የልጅሽ ነገር ቢመለከትሽ ኖሮማ ካለ ሃይማኖት ካትግባ ብለሽ ትይዙ ነበር። ፍቅርን ሃይማኖት ይገድበዋል? ምን ነው ልጅ መፋቀርን ሃይማኖት ይከለክላል? ደስ ብላችሁ እኮ ብዙ ነገር ሆናችኋል እኮ። መፋቀርን ሃይማኖት ይከለክላል? አዎ አላህ እኮ ፍቅር ነው ፍቅርን ነው የሚፈልገው። አንቺ አሁን የምትወለድ ልጅ አለች፣ ክርስቲያን ትሁን ሙስሊም፣ እነሱ የፈለጉትን በቃ በመጣችበት መንገድ በቃ ምንም ሆኖ ብቻ በህይወት ይኑሩ በቃ እንጂ ህይወታቸውን የሚኖሩት እነሱ እንጂ አይደለም። አንቺም አጋጣሚውን ብታገኝ ሃይማኖትሽን ከመቀየር ወደ ኋላ አትይም። እሷማ አትቀየርም በፍጹም ማለት ነው። ይሄ እኮ በቃ ያልተዘራ እኮ አይበቃም። አምናበት ነው እሷ። አንቺም ስታምኚበት እኮ እድሉን ቁጭ ብለሽ ስታጠኚ ምናልባት አንቺም ነገ ከነገ ወዲያ አይታወቅም ከዚህ ተንኮለኝነትሽ ከዚህ ይሄ ጭንቅላትሽ ላይ ካለው ክፍተት ባይተዋርነት ምናልባት አንቺን ትቀላቀይ ይሆናል አናውቅም። ነገር ግን እኔ እንድልሽ የምፈልገው ነገር አንዱ ለሁላችንም መልካምነት ይሻለናል። በቃ እኔ የምፈልገው ከቤተሰቤ ጋር ከእናቴ ጋር ከኪዩ ጋር ከልጄ ጋር በክብር መኖር ነው የምፈልገው። አንቺን መቀላቀል ከፈለሽ ከዚህ ሰላማዊ ቤተሰብ ጋር ሰላም ሆነሽ እንደ አክስት አክብሬሽ አክስትም ተይው አክስቴ ማለት ነሽ ኪያ አክስቴ እንደምትልሽ አክስቴ ማለት ነሽ እኔ እናቴ ነው ብዬ እዚህ ላይ ያስቀምጥሻለሁ፣ አክብሬ አኖርሻለሁ። ቤትሽን ለቀሽ እዚህ ትመጫለሽ። ከፈለግሽ ቤትሽንም አሁን ካለበት አሳልሼ ሰላም አደርግልሻለሁ። በክብር ተቀምጠሽ ሰላም ሆነን እንኑር እንደ ቤተሰብ። እኔ አልፈልግም ካንተ ጋር ሰላማዊ ኑሮ የምኖረው ኪያን ስትተውልኝ ብቻ ነው። ኪያን ምን አድርጌልኝ? ልታገቢያት ነው ወይ? ልታገቢያት ነው ወይ? ምን ልታረጋት ነው? ኪያን ምተውልሽ? ቆይ ልትሸጫት አሳልፈሽ ወስደሽ ለሌላ ነገር ልትያት ከኔ ነጥለሽ ለሌላ ሰው ምድሪው ምን ከኔ ያነሰሽ? ምን ክብር አነሰሽ? ይሄን ያውን እሷን ወዴት አሽከርነት ልካችኋት ነው? ኪያ የዚህ ቤት እመቤት እንጂ አሽከር አይደለች። ታጣላችሁ፣ ቤት ታስጠርጓታላችሁ፣ ልብስ ታሳጥቧታላችሁ፣ ዕቃ ታሳጥቧታላችሁ። እናንተ እመቤቶች ቁጭ ብላችሁ ኦኬ። እሺ ለዚህ መልስ መልስልሽ ማለት ነው። ኪያ የቤቷን ልብስ ብታጥብ የማጋረጃ እንትን ብትል ለቤቷ ነው። አንቺ ምናልባት የቤትሽን ምናምን ነገር ወጣም እንጃ ሲመስልኝ ድሮ እንደዛውን አላደገችም ወይ ነው? እናንተ ቤት አላጠበችም ኪያ? ወጥ አልሰራችም? አንቺን አላገለገለችሽ? ኪያ የራሷን ነገር የራሷን ዕቃ የራሷን ቤት ትጠርጋለች። ማመቱ ይጠርግላት የደስደሳችሁ ነው። ለዛ ለምታጣው ኪያ ቋንታ ታጥባለች። ማመቱ ይጠብላት። ቤቷ እኮ ነው ይሄ። ማን ወይ ህፃን ምን አልሽ? አሁን እኔ እንደ ትልቅ ሰው ስናወራ ልጅ ነው አኗር እሷን አይጎዳትም። እነሱ ተዋደው ችግር የለውም። ምን አለ ተግባብቶ እንዲኖሩ ብንተዋቸው። ይኸውልሽ እማ ችግር የለውም። አሁን አንተን ጉዳይ የመጨረሻ ስምምነት ላቅርብልሽ። ኪያ ክሱን በስለሺ በኩል ያለው ራሷ እንደፈቀደችው በዚህ ጉዳይ ላይ እጄን አላስገባው። ከመጀመሪያም ጀምሮ አዳምጪሽ አይከሰስ ይሄ ነገር ይቅር ምናምን ነገር ብያት ነበረ። ነገር ግን እሷም ላይ እየፈጸመ ያለው ነገር እኔም ላይ እየፈጸመ ያለው ነገር ሰውየው ምንም ይገባዋል፣ ስቅላት ይገባዋል። ግን እኔ ስቅላት አልመኝለትም። ቢያንስ ተምሮ እንዲወጣ ኪያ ያደረገችው በጣም ትክክል ነው። ተቀጥቶ ይውጣ፣ ከዛ እንደ ቤተሰብ እንኖራለን። አሁን ደግሞ አንቺ ነው የቀረሽው። አንቺ ላይ ደግሞ ነገ ከነገ ወዲያ ኪያ እያለች ነው ወደዚህ ወደዛ ካላሳሰርኳት ምናምን ብላ ይኸው ትናንት መተሽ ጣልተሻል አይደል ከሷ ጋር ለዚህ ወስናለች። ይሄን ነገር ማቀዝቀዝ ማብረድ የምችለው ደግሞ እኔ የምትችለው አንተ ነህ። ስለዚህ እኔ እየለመንኳት ነው። አንቺ ህይወቴ ላይ አትምጪ፣ አትድረሺ። ከዛሬ ጀምሮ ኪያ ምናምን የሚለው ነገር አቁሚ። ኪያን ክሱን እንድታቆምልሽ እንድታነሳልሽ ላድርግልሽ። እምቢ የምትይ ከሆነ ግን እናቴ ጋር የምትመጪ ቤቴ የምትመጪ ኪያ ላይ የምትደርሺ ከሆነ ግን ነገርኩሽ የማትወጪበት አዘቅት ውስጥ ረመጥ ውስጥ ጥልሻለሁ። እንዲህ ስትኳትኝ ትኖሪያለሽ። ምርጫው ያንቺ ነው። እኔም ከነቤተሰቤ ከነኪዬ ትተኛለሽ፣ ክሱ ይቀርልሻል። ካለበለዚያ ግን ውሳኔሽን አሁን ነው እንድታስወጪ እፈልጋለሁ። ምንድን ነው ሀሳብሽ? ኪያን መቼም አልተውልም። ወይ ታም እንግዲህ ውጪ በቃ ታንሽ ኪያን አልተዋትም። በቃ ውሳኔሽን አልወጣም። ውሳኔሽን በቃ ከዚህ በላይ ምንም ላስተላልፍሻለሁ። በፍጹም እንድታገናኝ ከዚህ በላይ ምንም አንቺን ማከብር አኑ በቃ ተዋት።
ምን አይነቶች ናቸው እናንተ? የማይፋቱ ሰው የማይለቁ ምን አይነቶች እንደሆኑ አላውቅም። በቃማ ከዚህ በኋላ እንደፈለገች ታርግ፣ የምታደርገውን ነገር ብታደርግ በቃ። ከዚህ በኋላ የኪያ ጉዳይ ነው። ኪያ የፈለገችውን ነገር ምርጫ ሰጥቻታለሁ። እኔ ክሱን ላንሳልሽ። ከዚህ በኋላ አትከሰሺ። ከዚህ በኋላ እስከዛሬ ያደረግሽውን ነገር የፈጸምሽው በደል በጠቅላላ ይቅር ልበልሽ። ከዛ ቤተሰቤ ላይ አትድረሺ። ኪያን ደግሞ እንደ እናት መተሽ ተመላልሽሽ ጠይቂያት። እንደ ቤትሽ ብያት ምርጫ ሰጥቻታለሁ። እምቢ ካለች ግን ከዛሬ ጀምሮ ኪያ ለምታደርገው ነገር የኪያ ውሳኔ ነው በቃ። ምክንያቱም አይኔ እያየ ልጄን እንድትገልብኝ፣ አይኔ እያየ ኪያዬን እንድትገይብኝ፣ አይኔ እያየ ደግሞ አንቺ ላይ እንድትመጣብኝ አልፈልግምማ። እንጂ ትልቅ ጅኒን ያለባት ሴትዮዋ አላበዛችሁም እንዴ? ሰላም የሚጠላኝ ብቻ ነው። እኔ እንደዚህ አይነት ሰዎች አይቼ አላውቅም። በቃ ይሄ የመጨረሻው ውሳኔ። ቀን እየቆጠሩ ይመጣሉ፣ ቤት ይበጠብጣሉ። ቀን እየቆጠሩ ይመጣሉ። የደስታ ጊዜያችንን ድብድብ ያደረጉ ደህና ፏፏ ያለውን ቡና ራሱ አቀዘቀዘችው። አላህ የስራዋን ይስጣት። ኧረ አላህ ከላያችን ላይ ያንሳለን። እኔ እኮ ባይቆራረጡ ቤተሰብ እኔ እኮ ኪያ ባይተዋርነት እንዳይሰማት እኮ ነው ይሄ ሁሉ የምታገለው። እኔ እኮ ያደረጉኝ ነገር እኮ እነሱን ለመክሰስ፣ እነሱን ለማሳሰር፣ እነሱ ላይ ጉዳት እንዲደርስ እኮ በቂ እኮ ምክንያት ነው ያለኝ እኮ። አንቺን እንኳን እንደዛ አስተኝቶ ደብድቦ ወጥቶሽ እኮ ልገለው ስል ኪያዬ እባክህ ብለህ እንትን ስትለኝ ለኪያ የተውኩት እኔንም የማይሆኑ ነገር ውስጥ ከቶኝ ነበር እኮ የሰው። አሁንም ቢሆን እቺ ሴትዮ እንድትታሰር አልፈለኩም። ከፈለጉ ግን ይኸው መንገዱ። ኧረ እነሱ አይላቀቁንም። እኔ ኪያዬን ይዤ ነው ኪያን እፈልጋለሁ። ኪያንን የምን ሊያደርጓት እንደፈለጉ ልጅቷን አላውቅም። እንዴት አድርገን ከላያችን ላይ እንደምንመልሳቸው፣ እንዴት አድርገን ከላያችን ላይ እንደምናወርዳቸው አላህ ነው የሚያውቀው። ሰውየውን ተገላገልን ስንል ይኸው መጣች። ደግሞ አይን አውጣዎች ናቸው እኮ እንደው ሲመጡ ራሱ እንደው እፍረት የላቸው። ያደረጉትን ነገር እንደዛ አድርገው እንደፈለጋቸው አድርገው ተመልሰው ደግሞ ፍጥጥ ብሎ ይመጣሉ። የማያፉ እውነት ኪያውን ከነሱ ተወለደች አላህ ቢፈርድባት ነው እንጂ በቃ ቡናውን አፊውና ምናምን ነገር እንትን በይሆን ነው ደስ ብሎኛል። አንተ አሁን እኮ ነው እሺ። የኔ ኪያም እየደረሰች እየመጣች ይሆናል። በቃ ካሜራውን አቋርጦ በቃ ይቀር